ዞር በል ወደዛ። እሺ ያው ነገ የተሻለ ነገር ሲያይ ብን ብሎ ካጠገብሽ እንደሚጠፋ እርግጠኛ ነኝ። ይሄን አምነሽበት። አይ እሱ እንደዛ እንደማያደርግ ደግሞ አውቃለሁ። ነገርኩሽ እኮ በቃ የመጨረሻ ቃሌ ነው። ከዚህ በኋላ ከሱ ጋር ባይሽ በቃ ከኔ ጋር መሆን አትችይም። ጓደኝነታችን ይቋረጣል ማለት ነው። አብሬክ እንዳልሆንኩ አድርገው አውራት። እሷም ቤት ነኝ ስላለቻት ለዛ ችግር የለውም። እስቲ ደውልላትና እኔ ስራ አካባቢ ሆኜ ነው እና አታገኝም አትመጣም? አይመቸኝም። ኧረ ስራ ቢዚ ያደረገኝ ሰሞኑን። ምን ለምሳ እንኳን አትወጣም እንዴ? ያው ሰዓት ስጋና አይደል? ቻምበልከና አይተመለስከው? አይ ገና ልወጣ ነው። ለምሳ የት ሆነሽ ነው ታዲያ? አንቺ ውሻ ከዚህ ሰውዬ ጋር እንዴት እስካሁን አለሽ አለች። ኧረ እባክህ ና እና ታዲያ አንተ ባስ ወራሳችሁ በግል ያንተን ያላችሁ ሴራ ነው ነው ካራክተር ነው። ፊልም እየሰራችሁብኝ መሆኑ ነው። ለውሸት መደበቂያ አትፈልግሽ። ምን ማለት ነው ለውሸት? ዝም በል በእናትህ እንዳላስቀየመ። ምን ማለት ነው አስቀየመ? አስቀየሚና እና ያለና ያወራሉ ሰላንቺ። ሃይ ጋይስ እንዴት ናችሁ? እዚህ ጋር በምናስቀምጥላችሁ አድራሻ ዲኤም አድርጉን፣ አናግሩን። እኛም እናንተ የፈለጋችሁትን ሰው የፈለጋችሁበት ቦታ ድረስ ሄደን የምትፈልጉትን ያክል መረጃ እንሰጣችኋለን። ወንድ ሆነ ሚስት እንድትፈተንልህ ፈልገህ ሴት አይደለሽ እንዴት ትፈትኛለሽ ምናምን ካልከኝ ብቻዬን አይደለም ሰራው፣ ከጀርባዬ የሚሰሩ አሉ። ብቻዬን አይደለም ሰራው፣ ግልጽ ነው እሱ። ስለዚህ ሚስትህን እነሱ ይፈትኑልሃል። ሴት ከሆንሽና ባልሽ እንዲፈተን የምትፈልጊ ከሆነ ደግሞ እኔ ራሴ ወይም ደግሞ ሌሎች ሴቶችንም ማስቀምጪልሽ እነሱም እንዲፈትኑልሽ አደርጋለሁ። ባንቺ ፍላጎት ባንተ ፍላጎት ሁሉም ይሄዳል። ከዛ ዛሬ እንደምታዩት አረንጓዴ ቦታ ነው ያለነው፣ መናፈሻ ቦታ ነው። ካፕሎች እናገኛለን ብለን ተስፋ እናደርግ እና ከፊቴ በርግጥ የሆኑ ወንድና ሴቶች ይታዩኛል። ቀይ ናቸው ሁለቱም፣ እህትና ወንድምም እየመሰሉኝ ነው፣ ካፕልም እየመሰሉኝ ነው። አላውቅም፣ ሄደን ቼክ እናድርግ። የማና ኮከብ እያሉ የአርበኛ ዘር ናት እያሉ አትበገርም እያሉ የአባዳኛው ናት እያሉ። ሰላም ሃይ፣ እንዴት ነው? እግዚአብሔር ይመስገን። ቪዲዮ እየቀረጽኳችሁ ነው፣ የማይደብራችሁ ከሆነ ድምፅን ከፍ ታደርግልኛለህ? ኦኬ እሺ። ምን ነበር? ኦኬ እሺ። መሀላችሁ ልቀመጥ ወይስ ትቆሙልኛላችሁ? እሺ መሀላችሁ ከምገባ ኧረ እኔ ከፈለግሽ ተበቃሽ ይዛኔ ያልከፈለው ብልሽ። እሺ እና እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። አንቺስ? ለንደና። ኦኬ እሺ። እንተዋወቃችሁ፣ ከስማችሁን ጀምር። እኔ እዩ እባላለሁ። እኔ ደግሞ ሉ እባላለሁ። ማን? ህሉ። እሺ ድምጻችሁን ከፍ አድርጉልኝ፣ እየሰማችሁ አይደለም። እሺ የዩቲዩብ ቪዲዮ ነው እየቀረጽኳችሁ ያለሁት። ኮንተንቱ ካፕል ናችሁ አይ ቲንክ አይደል? አይ ከለራችሁ ትንሽ ማች ስለሚያደርግ እህትና ወንድም ሊሆኑ ይችላሉ እናን እያልኩ ነው የመጣው። ኦኬ እሺ የካፕል ኮንተንት ነው እና ምን ያህል ይዋደዳሉ፣ ምን ያህል እርስ በርስ ይተማመናሉ፣ አንዳቸው ለአንዳቸውስ ምን ያህል ይሆናሉ፣ ምን ያህል ያደርጋሉ የሚለውን ቼክ ነው የምናደርገው። ከዛ ውጪ ደግሞ ራሳችሁን ታውቁታላችሁ። እኔም ፋሚሊዎቼም ደግሞ ያወጣናቸው ጥያቄዎች አሉ። እነሱን ጥያቄዎች በጠየኳችሁ መሰረት ስትመልሱልኝ ጊፍት ይኖራችኋል። እሺ ግን ጥያቄው ምንድነው? ጥያቄውንማ እመጣላችኋለሁ። በእርግጠኝነት እናሸንፋለን። ስለምንተማመን ጊፍቱን እንበላለን ብዬ አስባለሁ። በእናትህ በኮንፊደንስ ያ እሺ ያው ኮንተንቱ ሌሎች ካፕሎች በእናንተም እንዲማሩ ነው። ከጊፍቱም ባሻገር የእኔ የምሰራውን ስራ የእናንተ መተማመን የሌሎችን መተማመን ስለሚያጠነክረው ሌሎችን ለማስተማርም ነው። እሺ የመጀመሪያው ጥያቄያችን በፍቅር አብራችሁ ስትሆኑ ምን ያህል ጊዜ ሆናችሁ? ዊዝሊ አሁን 2019 ሲመጣ አራተኛ የፎርይርስ ነው የምንይዘው ማለት ነው። አራተኛ ዓመታችን ነው። አራት ዓመት የፍቅር ጊዜ አለ። አይ ቆንጆ ነው። እና ምን ይመስሉ ነበር እነዛ 4 ዓመቶች? እስቲ አይ አሪፍ ነበሩ።
ቆንጆ ነበር። ቆንጆ ነበር። እንዴት ተገናኛችሁ? ማን ቅድሚያ የፍቅር ጥያቄ ያቀረበ? እሳቸው እሱ ነው። እኮ ማለት ነው። ድምጻችሁን እኩል ለማድረግ ተቸገርኩ ከፈለጋችሁ። እሺ እና እኔ ነበርኩኝ ጥያቄ ያቀረብኩት እንትን ውስጥ ታክሲ ውስጥ ነበር የተገናኘው። እሺ ታስታውሻለሽ? ከዛሬ 3 ዓመት በፊት ካረሳሽ እኔ ነበርኩኝ። ከዛ ስልኳን በሚያውቁ ሰዎች ምናምን ሰፈሯን ተከትዬ ሄድኩኝና ተቀባበልኩኝ፣ አወራኋት። ከዛ እንግዲህ አቅሜን ተጠቅሜ ጠባረካ እና አላስቸግርሽም ነው? ዝም ብለሽ ነው ጠብ ያልሽው? አይ በጣም አስለምኝ ነው አይደል? አልፈታኛለች ግን በቃ በሚለው እንያዝሽ እንዴ አንተሻል በሚለው እንያዘው። አላለፋችም እንዲሁ ለታይታ እያለች ነው። እኔም እንዲህ በቀላሉ የምገኝ አይደለም። እድለኛ ነሽ በማለት እሺ ማን የታደለው? አልከፋኝ አምናለሁ እድለኛ መሆኔ ነው። ኦኬ መጀመሪያ መጥቶ ሲያወራሽ ምናምን አንቺ ምን ተሰማሽ? አይ እኔ እንጃ። አይ የምሬን ነው። ብዙም እንትን አላለኝም። አትራክት ያደረገሽ ሰው አልነበረም? ምን አባቱ ነው መጥቶ የሚጨቀጭቀኝ ምናምን እያልሽ ነበር? ኖርማሊ በዛ ሰዓት እኔ ማወራው ሰው ስለነበር ብዙም እንትን አላልኩትም። አንተ መሀል ይገባህ ነው። አሁን ካሜራ ፊት ስለሆነ አይ በግል ምናምን ቢሆን ኖሮ አይ ብዙ ነገር ነው እንደምታወራው ማውቀው ነገር ስላለ ነው። በሰዓቱ ፈልጌዋለሁ፣ ግን እዛ ጋር የነበረኝ ደግሞ ላይፍ ሳይሆን የሆነ ማወራው ሰው አለ። በቃ እንደውም ይቅር ምናምን ብዬ ከሱ ጋር ማውራት ጀመርኩ። አይ ቆንጆ። አይ ይሄን ጥያቄ ለምን ጠየቁ መሰላችሁ? አሁን እንደ ፈርስት ምናምን የሆነ ወንድ መጥቶ ሲያወራ ነው እንደ ሴት ይጨንቅናል። ያንን ስሜት ኤግዚስት ለማድረግ ነው እንጂ አንተን ያው መርጣለች። ኦልሬዲ ስፔሻል ስለሆንክ ነው የመረጠች። ኖርማል አይ ዛሬዎቹ በጣም ቀልኞች ናቸው። እሺ አንድ ወንዛ ይቀዳሉ የሚባለው ባልና ሚስት። እናንተ ከወንዝ አትመስሉኝም፣ ከባልዲ ነው የምትመስሉኝ። አይመስላል? አይመስላችሁም? የኛ ወይኔ ከፏፏቴ ምናምን ገጸ በረከት ካለው ምናምን ነገር አዲስ ግኝት ምናምን የሆነ ደስ የሚል ተፈጥሯዊ ለየት ያለ ነገር ማለት ነው። አንመስላለን። ባርባራ አይዞሽ፣ እኔም ፍቅረኛ ይኖረኛል። ተው ያው እኛም እንግዲህ መተን እንደዚህ ለመጠየቅ ያበቃናል። እሺ እጠየቃለሁ፣ ችግር የለም። እሺ እና ወደ ሁለተኛው ጥያቄያችን ደግሞ ስናልፍ ጥያቄም ነው ለሁለታችሁም ደግሞ እድል ነው። እንደዚህ አይነት እድሎች ከስንት አንዴ ነው የሚገኙት። አሁን ኖርማል ሰዎች ሆነን ሚስ በየቀኑ ልናደርገው ማንችለው አይነት ነገር ነው። የሆነ አጋጣሚ ስናገኝ ልናደርገው የምንችለው ነገር። እስቲ ፍቅሬን ግለጽላት። አሁን እንዲህ በነበረን ቆይታ በጣም አመሰግናለሁ። ጸባዬንም ችለሽ አመሌንም ችለሽ ቆይተሻል። ከዚህ በላይ ደግሞ ፈጣሪ እንደሚያደርሰን አውቃለሁ። ሞቀኝ። እሺ በአንቺም ግለጪለት። አንቺ ተራራ ያሳፍራል። እሺ አትያኛ እንዲዞ እንዴ ያምሬ ነው። ወይኔ እናቴ። እሺ እስከዚህ ሰዓት ጸባይን ባህሪ ምናምን ነገር ስለቻልከኝ አመሰግናለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። በቃ የወደፊት ባሌ የልጆች አባት ናን። አንተም የልጆቼ እናት አላል። እኔ እድሉን ለሷ ልስጥኝ ሁሌ ስለምላት። እሺ እና ስንት ልጆች እንደምትወልዱ ፕላን አድርጋችኋል ነው? ቃሉም ነው ብዙ ተባዙ ምድሪትም እንዳሻሙ ሙላታ የሚለው ያ እኛም እንግዲህ እናሳካዋለን ብለን እናስባለን። ይንካል ስንት አሰብክ? ጠይቂያት እሱ 4 አንተስ? ሲባዛ 2
ኢየሱስ እንትን ነው ያው አሁን እንደምናውቀው ቴክኖሎጂም ረቋል ምናምን በጋራ ከሆነ 4 ለ አይከፋም ማለት አዎ ለነከፋፈል ምን ታስባለህ? እስቲ እናያለን በጊዜ ሁኔታ። አንተ ብለህ ያዥልኝ ሊወልድ ተስማምቷል። እሺ ሶስተኛው ጥያቄያችን ጓደኛክ ስለሷ ምን ያስባል? እኔ ወንድ ጓደኛዬ ሴት ጓደኛ አለህ ነው? ሴት ጓደኛ አይጠፋም። ኖርማሊ እኔም ወይም የሷን ጓደኛ ፍሬንድ ነው ነው ለኔ። ቤስ ጓደኛ ወንድ ነው ሴት ነው? አይ ወንድ ነው። ኦኬ ስለሷ ምን ይላል? ምን ያስባል? እንዴት በምን አይነት ወይ ጥሩ ጎን ጥሩ መጥፎም ብቻ ስለሷ ይሄ ኦነስት የሆነ ነገር አለ አይደለም? ምን ይላል? ያ ባህሪዋም ይናገራል። ሰው ይዘው አንዴ በጣም ጥሩ ልጅ ስለሆነ ከሁሉ መሰክሩላታል። የኔ ስለሆነች ማዳላቴ ሳይሆን እርግጠኝነት ሁሉም እንትን ነው ይሰራል። ጓደኛህ ለሷ ጥሩ አመለካከት አለው? ኧረ በደንብ ከሞት ሞት። እሺ አንቺስ ጓደኛ አለችሽ? ቤስ ጓደኛ ስለሱ ምን ትላለች? ምን ታስባለች? ያው ጥሩ ነገር ነው የምታስበው። ምን ትልሻለች ስለሱ? አሁን ሴት ጓደኞች ምናምን ከሱ በፊት ናት ወይስ ከሱ በኋላ ነች? አይ ከሱ በፊት። ስለዚህ አሁን እንደ ሴት ጓደኛሽ ፍቅረኛ ይዛ ስትመጣ ምናምን ጊዜሽን ስትሻማምሽ ምናምን ይደብራል። ስለዚህ ከሱ አንፃር ምን ትላለች? አላቅም ግን ያው እኔ ፊት ጥሩ ነገር ነው የምታሳየው። ለብቻችሁ ስትሆኑ ምንም አትልሽም? ይሄን ከፍ ምናምን አትልም? እሺ ደውለን ቼክ እናድርግ አይደል? ይቻላል። እሺ ደውይላት። እንግዲህ ስላንተም እንደምትል ልትሰማ ነው። ምን የምትል ይመስልሃል? እኔ አላቅም። ታውቃለች? አዎ በደምብ ታውቀኛለች። እንዴት ነው የምትተዋወቁት? ያው በሷ በኩል ነው። እሷ ጓደኛ ቤስት ፍሬንድ እንደሆነች ነው የምናውቀው። ያ ጥሩ ነገር ታወራለች ብዬ አስባለሁ። እስቲ እንሰማለን። ያው ስትጣላ ምናምን አስታርቂ ምናምን አማላሽ ታረጋታለህ ነው? የሆነ ሰፈር ስታይም የመጀመሪያ አመት ምናምን እያለ ባህሪዋን በማላቅበት ሰዓት እሷ ነበረች ለማለት ታማልደው ነበር። አጋጣሚ አመሰግናለሁ። ይቻላል። እንደዚህ እንደውልላት እንግዲህ አማላጁ ሆና ክፉ ታወራለች ብዬ አላስብም። ላውድ ላይ አድርጊልንና እየጠራ ነው። ሄሎ ሄሎ፣ ወይ እንዴት ዋልሽ? እግዚአብሔር ይመስገን። አለሽ? አለሁ። ሰላም ነው እንዴ? አለሁ። አልደናል። ምን ነው ጠፋሽ? አትደውይልኝም? አላለሁልሽ። ምን ይደረግ ብለሽ ነው? ነገሮች አልመቻች ብሎኝ እኮ ነው። ከኔ የበለጠብሽ? ምን ይደረግ ብለሽ ነው? ካንቺማ እንዴት ነው ይበልጥብኛል ብለሽ ታስቢያለሽ? ስማልክለሽ እና የት ሆነሽ ነው? እኔማ ቤት ሆኜ ነው። እባክሽ እኔም እኮ ደብሮኛል። ልወጣ አልኩኝና ከዛን በቃ አልወጣም ብዬ ቤት ሆኜ ደወልኩልሽ። ምን ነው ያከረፈፍ ባልሽ የለም እንዴ? ማለት ከረፈፍ እንዴ? አንቺ ስርዓትሽን ያዥሽ። ያው እውነታውን ነው እንግዲህ የተናገርኩት። እየቀለድሽ ነው ሚጣ? የቀለድኩ አይደለም ከልቤ ነው። ነው ታይ ብዬሽ እንኳን አልሰማ ብለሽኛል። እናቴ ዛሬ ማን እንደደወለልሽ ከስልኬን አይተሽዋል? ስለማን እያወራሽ እንደሆነ? አዎ አንቺ ልጅ አምሻል እንዴ? በጣም ጤነኛ ነኝ። በይ እናቴ በሱ ቀልድ እንደማላቅ ታውቂያለሽ። እንዴ እንደማይጠቅምሽና ረፊ ክፉ ነገር እንዳታወሪ ከዚህ በላይ በቃ በይ እንድታከብሪ ነው እንጂ እንድትነቂው አልፈልግም። ይሄን ታውቂያለሽ። እንደውም ከዚህ በኋላ ከሱ ጋር እንደሆን ካየሁሽ ከኔ ጋር እንደሆነ አልፈልግም። ኧረ እባክሽ አንቺ አምሻል እንዴ? ምንድን ነው የምታወሪው? ከልቤ ነው እየነገርኩሽ ነው። ብዙ ጊዜ መክሬሽ አልሰማም ብለሽኛል። አሁን ያለኝ አማራጭ ይሄ ነው። አይጠቅምሽም። ምንድነው? እስቲ ንገሪኝ። ያየሽበት ነገር አለ? ያደረገሽ ነገር አለ? እኔ ሳላቅ አይሆንሽማ። ከአንቺ ጋር አይመጥንም ማለት የሚመጥንሽ አይነት ሰው አይደለም። ባይመጥነኝ ይሄን ሁሉ አመት ተከባብረን አንኖርም። ታውቂያለሽ? አይመስለኝም። ያው ነገ የተሻለ ነገር ሲያይ ብን ብሎ ካጠገብሽ እንደሚጠፋ እርግጠኛ ነኝ። ይሄን አምነሽበት
አይ እሱ እንደዛ እንደማያደርግ ደግሞ አውቃለሁ። ታውቂያለሽ። አንቺ የምታውቂው ነገር ነው። ይቅር ተይ አንወሻሽ። እናቱ ዛሬ ምን ሆነሻል? ቆይ ነገርኩሽ እኮ በቃ የመጨረሻ ቃሌ ነው። ከዚህ በኋላ ከሱ ጋር ባይሽ በቃ ከኔ ጋር መሆን አትችይም። ጓደኝነታችን ይቋረጣል ማለት ነው። ደህና ሁኚ። ቻው ቻው። አልጠበኩም ይሄንን ንግግር። ምንድነው የተፈጠረ ነገር አለ? ንገረኝ። እኔ እንዲሁ ትላለች ብዬ አላሰብኩም። እንግዲህ አይዞን እንግዲህ ምን ማድረግ ይቻላል? ስላለችኝ አልታወቅም። እሺ ያው አማላጇ ነበርክ። ያው ከዚህ በፊት ታወራሃለች ምናምን አማላጅህ ነበረች። አይሚን እስቲ ደውልላትና አሁን ላንተም ትልሃለች። ደግሞ እንስማ። እኔ መደወል አለብኝ እንግዲህ። እስቲ ደውልላት እንስማው አይሻልም? አይ እንዲህ ብላ አሁን አንተኛ እኔ በምን አይነት ሞራሌ ነው እሷን ምናልባት ልታናደኝ ፈልጋም ይችላል። ጓደኛሞች አይደሉ? ልታበሽቃት ምናምንም ስለሆነ አይ እስቲ እንስማ። አብሬክ እንዳልሆንኩ አድርጋ አውራት። እሷም ቤት ነኝ ስላለቻት ለዛ ችግር የለውም። እስቲ ደውልላትና እኔ እስኪኛ አውርታሽ ታውቃለች ነው ከዚህ በፊት? አይ እኔ ቀልድ ነው የሚመስለኝ እስከዛሬ ድረስ። ኦኬ ታወራለሽ አይደል? ቀልድሽ የሚመስለኝም እንደዛ ነው። አዎ እንዴ ከባድ ነው። አማላጅ የነበረ ሰው ተገልብጦ ብቻ ትንሽ ኮንፊውዝ ያደርጋል። እሺ እንስማው። ያንተን ድምጽ እንድትሰማለን ከፍ አድርግልኝ። ሄሎ ወይ እንዴት ነሽ? አለው እንዴት ነህ? እሺ ነው ከቤት መስከንደና ነክሊ አለ እንዴት ነሽ? በቃ ሳይናፍቅህም ማለት በቃ እናፍቅህም ማለት ነው። ምን ነው ጠፋክ? ያው ሰው ነው የማይናፍቀው የለም እንግዲህ እንደ ሰውነታችን እንደ ሰብአዊነታችን ሰው ይናፍቀናል። ኦኬ እና ቆይታ እንዴት ነው? ቆይታ አሪፍ ነው። ስራ አካባቢ ሆኜ ነው። ኦኬ ስራ አካባቢ ሆኜ ነው። አዎ እና አታገኝም አትመጣም? አይመቸኝም ማለት ስራ ቢዚ ያደረገኝ ሰሞኑን። ምን ለምሳ እንኳን አትወጣም እንዴ? ያው ሰዓት ስጋና አይደል? ብቻህን በልተህ ነው የተመለስከው? አይ ገና ልወጣ ነው። ለምሳ የት ሆነሽ ነው ታዲያ? አንቺ ውሻ አንቺ ለካ ከኋላዬ ስታሴሩብኝ ነበር እስከዛሬ ድረስ። አታውቂም እንዴ? እኔ ካንተ ጋር ነው ማውራት ይፈልጋል። አስመሰለች እኮ። ኧረ እባክህ አታከኝ ምናምን እያለች የምን አባቷ ማስመሰል። አሁን እዚህ ጋር ኧረ እባክህ በሁለት ወገን እየሆነች ነው። አንቺ ሴትዮ ከማን ጋር ልትሆን ትችላለች? ሁለታችንም የመፋታት እና የማለያየት ምን ማለት ፍላጎት ስላላት እኮ። ዝም በል እንድትዋሽ። አንቺ ጋር ሌላ ሰው እኔ ጋር ሌላ ሰው። በኋላ አጠገቤ እንዳትደርስ እሺ። ለካ አንተም እሷም እኔ ላይ ስታሴሩብኝ ነበር። ምንድነው የምናሴረው? አሁን አጠገቤ ሆና አንቺ ደወለሽ፣ ቀድመሽ ደወልሽ፣ እኔም ደወልኩ። ምን ልታስብ ትችላለች? አብሮ ሊሆን ይችላል ብለን ታስብ አትችልም? ኧረ እባክህ እኔና አንቺን ደግሞ የማለያየት ፍላጎት አላት ነው እንዴ? እኔ ቤት እንደሆንኩኝ አረቀሽ እኮ ማሰብ ትችላለች። ኧረ እባክህ ከዚህ በኋላ አጠገቤ እንዳትደርስ እሺ። አመሻት ማለት ነው። አይ ነው ለለየሽ የፈለገን ሰው መንገድ የከፈትሽለት ስማ ልንገርህ፣ እኔ ውሸታም እንደሆንክ ባቅ እስከዛሬ ጊዜ ምን ማለት ነው? ውሸታም ስሜን እያጠፋሽ እኮ ነው። እዚህ ካሜራ ወይ ካሜራውን አስጠፊልኝ። ስሙ በጣም አጠፋለሁ፣ በጣም አጠፋለሁ። ለመደረግ ይችላል። በጆሮሽ እየሰማው ነበር። በቃ ኖ ይሄ እርግጥ የተረጋገጠ ሪል የሆነ ውሸት እኮ ነው። አንቺ እንዴት ታሚ ትችላለሽ? አንቺ በእናትህ ዝም በል እንዴ! በቀላል በትንሽ ወሬ ታሚያለሽ እንዴ አንቺ? በጣም እየገመትሽ ነው። እስከዛሬ ድረስ ስትጫወቱብኝ ነበረ ሁለታችሁ። ኖ እንደዛ አይደለም። አንቺ አስጠፊልኝ ካሜራውን። ቆይ አይ ደግመን እስቲ ደግመን ለሷም ማሳየት ፈልጋለሁ። ኖ አይ እሷን ከዚህ በኋላ የምናወራበት ምክንያት እስቲ እኔ ላውራት። ሌላ ዓላማ አላት ማለት ነው። ሌላ ዓላማ አላት ማለት ነው። ማለት ኧረ እባክህ ናፈከኝ። ጭራሽ ምሳ የምትወጣበትንም ሳታውቃለች። ማቅ እኮ በርቀት ራሱ ባይን እኮ የሚያውቅ ሰው እኮ ናፈከኝ ይላሉ እኮ አይደል? ኧረ እባክህ ነው። አይ እንዲህማ የምትገምጪ እኮ ነው። እየቀለድኩ አይደለም። ኖ እኔም እየቀለድኩ አይደለም። ሲሪየስ ምሬን እያወራሁ ያለሁት። ከዚህ በኋላ የኔንተ ነገር እዚህ ጋር ይብቃ። እማ በጣም ይቅርታ። ቆይ እስቲ እንደውልላትና ደግመን እንስማው። ኖ ለምን ይደወላል? እሷ ጋር ከዚህ ሰዓት በኋላ አየሻ፣ እውነት አለ የሆነ ነገር ደውይላትሽ ከፈለግሽ ደውይላት። ለምን አገባኝ? ማምኑ ትፈልጊ ካንተ ጋር ከሆንኩ እኮ ከዚህ በኋላ እንደማታወራኝ ነው የነገረችኝ አይደል እንዴ?
ለምንድን ነው የምደውልላት? በዚህ ልክ መለያየታችሁን ፈልጋ አንተን መናፈቅ ትንሽ ኮንፊውዝ ያደርጋል። ኖ አሁን እዚህ ጋር አብራኝ ልትሆን ትችላለች ብላ ማስብ ላታስብ ትችላለች። አትደውላት እኮ ላታስብ ትችላለች። አስደውልላት። አልፈልግም አስደውልላት። አንቺ እስከዛሬ ድረስ ስትዋሸኝ ነበረ። አንቺ ከልብሽ ነው ግን እንደዚህ ያወራሽ ያለሽው? ኧረ እባክህ እስከዛሬ ድረስ ስታሴርብኝ ነበር። አይኖር ምን ማለት ነው ማሴር ማለት? ምን ማለት ነው ማሴር ማለት? ምን ማለት ነው? አንተ ራሱ ሲጀመር ምን ማለት ነው? ላይሽ አለች እኮ በጆሮዬ በገዛ ጆሮዬ እኮ ነው የሰማሁት። ከዚህ ሰውዬ ጋር እንዴት እስካሁን አለሽ አለች። ኧረ እባክህ ና እና ታዲያ አንተ እኔ ራሳችሁ በግል እንትን ያላችሁ ሴራ ነው ነው ካራክተር ነው። ፊልም እየሰራችሁብኝ መሆኑ ነው። ለውሸት መደበቂያ አትፈልግሽ። ምን ማለት ነው ለውሸት መደበቂያ? ዝም በል በእናትህ እንዳላስቀየመ። ምን ማለት ነው አስቀየመ? አስቀይሚና እናያለን። ከዚህ በኋላ ከቻልክ ከህይወቴ ውጣልኝ። እሺ ካንተ ጋር እንደውም መታከክ አልፈልግም። ትንሽ ግራ ያጋባል። በርግጥ እስቲ ተረጋጉና ለማውራት ሞክሩ። እኔንም አስጨነቃችሁኝ። ባይገርም እኮ ሰው ነበር አጠገባችን ነበርሽ። አንቺ እየሰማሽ ነው አይደል? እኔ ጋር እቤት አልነበርኩም ብያታለሁ። ያሴርሹ ሴራ አለ የሚለኝ ማለት እንደዛ ልትነኝ ይችላል። እና እኔ ልታሚ ትሻለሽ። ለምን አላምናትም? ጓደኛ አይደለች እንዴ? አንተንም አላምንም እሷንም አላምንም። ምክንያቱም የሆነ ነገር አላት። አሁን የተሰማውን ነገር ነው የምታምነው። ምክንያቱም ያውልህ ምንም የተሰማ ነገር የለም እኮ ናፈቀ። እሷን ከመንገድ ዞር ለማድረግ ነው የሚመስለው። ምሳ ብቻዋን መብላት ጀመርክ ምናምን። ከዚህ በፊት ብዙ ጊዜ አብራችሁ እንደበላችሁ ነው የሚያሳየው። እኔም ግራ ገብቶኛል እንደዛ በማለት ነው። እኔ ከማንም ጋር ምሳ በልቼ አላውቅም። ታውቃለች እሷ ከስራ ወጥቼ ቀጥታ ወደ ቤት እንደምገባ። ምሳ በልቼ የተመለስኩ ነው አልካት። እንግዲህ ከዛ ደግሞ መልሰ የምሳ ሰዓት አልደረሰም አልካት። ምን ውስጥ ነው የገባነው? አሁን እሺ ካሜራ ዘግይልና እና አይዘጋትም። በቃ ካሜራ አይዘጋትም። ምክንያቱም እሷን ማየት ያለባት ነገር ነው። አሁን ስሜታዊ ሆንሽ ነው አንቺ በመሬት ባናቀ ውሸታም። በቃ አሁንም ልትዋሸኝ ነው። እኔ አልዋሸሁሽም። አትሳቅ፣ ተረጂኝ። ዝም በል። እኔ አልሳኩም። ምን ማለት ነው መሳቅ ማለት? ቀልድ እኮ አይደለም። እኔ እኮ በጆሮዬ የሰማሁትን ነገር ነው። በአይኔ እንኳን ተው ሌላ ሰው መጥቶ ቢነግረኝ አላምነውም፣ ግን በጆሮዬ ሰማሁ። በቃ ልጅ ሰው ላንቺ አትሆንም። ላንቺ ፍላጎት ስላሌላ ነው ማለት ነው። ቆይ ችግራችሁ ምንድነው? እኔ ልታሳብዱኝ ነው? ንገረኝ። ወይ እሷን ወይ እኔ። አንቺ ወይ በሚገባት ቋንቋ ንገረኝ። ሴት ነው። ለምን እሷን ታስገባታለህ? ለምን ታስገባታለህ? አሁን እኮ ሴቶች ስለሆንን ነው እሷም ያወራችሁ ነገር ይገባል እንዴ? ከሁለታችሁም እኮ ችግር ባይኖርባት ሲጀመር ከመሬት ተነስታ እንዲህ ልትናገረኝ አትችልም። እሷ ጓደኝነታችን እስከዚህ ልክ ነበር። አሁንም አርግጬ በትክክለኛ የሆነ ነገር ልንገርሽ ቢሆን ነገር ምንም ነገር የለንም። በኋላ ግን ይሄን ነገር አምነሽ ተቀበለሽ በኋላ የምትጸጸትበት ራስሽ ነሽ። ምንም የምትጸጸትበት ነገር የለም። ከዚህ በኋላ አጠገቤ እንዳትደርስ እሺ። አንተም ብትሆን እሷ ምክንያቱም የእጃችሁን ነው የምሰጣችሁ። አዳምጪ እንጂ አንቺ ሰው ነው ማለት እንዳትነካኝ እንዳትነካኝ በዚህ ቆሻሻ እጅ ከዚህ በኋላ እንዳትነካኝ። ምን ማለት ነው ቆሻሻ? ዞር በል። እንዳትነካኝ በሰው ፊት መጣላ ፈለገ። እንዳትነካኝ። ልትመታኝ ነው? ላመታኝ። እሺ ነው ለማታሻለው። አሁን ይኸውልሽ እዚህ ጋር ያላወቅሽ ነገር አለ። በቃ ተወኝ። እራስ እዛ ቆም አውራ። እራስ እዛ ጋር ቆም አውራ። ያላመንሽ ነገር አለ። ልታምኚኝ አትችይም ማለት ነው። እንዳትነካኝ በህግ አምላክ። እሺ ላሳምንሽ። እኔ የሆነ ነገር እንዳትነካኝ። ወይኔ እናቴ ልቀቀኝ። ስላለ ምናምን አይደለም። ምንም እንዳትነካኝ። ውሸታ የሰይጣን ዞር በል ካጠገቤ። ይቅርታሽ እናወራ በስነ ስርዓት። በእናትህ ዞር በል። ነገሩን እናወራ። እያየሽ ነው አይደል? ኦ ብዬ ሌላ ችግር ነው የምፈጥረው። ኖ አሁን የኔ ልቀቀኝ። እኔ አልፈልግም። እሺ እናወራና ነገሩን እንፍታ። እናወራና ነገሩን እንፍታ። ወይኔ እናቴ አትንካኝ። እሺ ዞር በል። እናወራ ነገሩን ቁጭ ብለን ተረጋግተን እናወራ። አሁን በማይሆን ነገር አልሽኝ ያሳመንሽ። ዞር በል ወደዛ። እሺ